ይሄ በጄ ያስኩት በክርስትና ውስጥ ያለው የአዲስ ኪዳኑ መጽሐፍ ቅዱስ ነው። አዲስ ኪዳን እና ለምንድን ነው ያስኩት መሰላችሁ? አዲስ ኪዳንን በደንብ እያነበባችሁ ስትመጡ አዲስ ኪዳናዊ ሃይማኖት ከሃይማኖቶች ውስጥ ማን ነው ብላችሁ ትጠይቃላችሁ። ራሱ ክርስትናን ታዩታላችሁ። ክርስትና ራሱ አዲስ ኪዳናዊ ነው ስትሉ አይደለም። ክርስትና ብሉይ ኪዳናዊ ነው የሚመስለው። ከዛ ይልቅ ቡዲዝም አዲስ ኪዳናዊ ነው። ስለዚህ እኔ አዲስ ኪዳናዊ የሆነ ክርስቲያናዊ ቡዲዝም የሚባል አዲስ ሁለቱን የሚቀላቅል ስፒሪቹዋል ሜተድ ዴቨሎፕ እያደረግን ነው በሳኒሻ ቡዲዝም የስፒሪቹዋሊቲ ኤንድ ሳይንቲፊክ ሪሰርች ሴንተር። በመጀመሪያ ቡዲዝም ከኢየሱስ ልደት በፊት የነበረ ሃይማኖት በመሆኑ አዲስ ኪዳናዊ ሊባል አይችልም። ሲቀጥል አዲስ ኪዳናዊ ለመባል የሚያደርስ ግንኙነት ከብሉይ ኪዳን ጋር የለውም። እንዲያውም መሰረታዊ ግጭት አለበት። ብሉይ ኪዳን በፐርሰናል ጋድ ያምናል። ዘጸአት ምዕራፍ 3 ቁጥር 14 እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው፣ እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው ይላል። በተቃራኒው ደግሞ ቡድሃ በፐርሰናል ጋድ አያምንም። ብራህማ ጀላ ሱታ በዲጋኒካያ ቅኖና 1 ላይ ቡድሃ ብራህማን እንደ ፈጣሪ አምላክ የተቀበሉት ልክ እንዳልሆኑ ይናገራል። ፐርሰናል ጋድ እንደሌለ ሲያስደግፍ ደግሞ ሁሉም ህልውና መንስኤያዊና ሁኔታዊ ናቸው፣ ከሁለቱ ነፃ የሆነ ኢንዲፔንደንት የሆነ ነገር የለም በማለት ይናገራል። ብሉይ ኪዳን በዳግም መወለድ ወይም ሪኢንካርኔሽን አያምንም። ኢዮብ ምዕራፍ 7 ቁጥር 9 ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ አይወጣም፣ ወደ ቤቱ ዳግመኛ አይመለስም፣ ስፍራውም ዳግመኛ አያውቀውም ይላል። ቡድሃ ደግሞ ዳግም መወለድን ወይም ሪኢንካርኔሽንን አስተምሯል። ማሃካማ ቪብሃንጋ ሱታ በማጂማ ኒካያ ቅኖና 136 ላይ አንዳንድ ሰዎች ለሰሩት ስራ በምድር ላይ ድጋሚ በመወለድ ከሲኦል ባልተናነሰ መልኩ ያሉ ሁኔታዎች ውስጥ እንደሚገቡ ይናገራል። እኒህ መሰረታዊ ልዩነቶች ቡዲዝም የብሉይ ኪዳን ፈለግን ይዞ የነበረ አለመሆኑን የሚያሳዩ ሲሆኑ ቡዲዝም አዲስ ኪዳናዊ አለመሆኑን ያመላክታሉ። ሰዋዊ መከራ የኃጢአት ውጤት እንደሆነና መድኃኒትም ኢየሱስ ክርስቶስ እንደሆነ የሚያስተምረው ክርስትና ከመከራ በተፈጥሮ መጣ፣ መድኃኒትም መመሰጥ ወይም ሜዲቴሽን ነው ከሚለው ቡዲዝም ጋር በፍጹም ህብረት ሊኖረው አይችልም። ዘይትና ውሃን ለማዋሃድ በመሞከር ጊዜ አንፍጅ።